ከሰዎች ጋር ብዙ ልግባባ እኮ እችላለሁ፣ ልስቅ ልጫወት እችላለሁ። ልብ ግን ዝም ብሎ አይሰጥም። ልቤን ዝም ብዬ በየሄድኩበት የምሰጥ ከሆነ ምንድን ነው ማለት ነው? ሁሉም ቦታ በቃ ያላገኘሁት ለማረከኝ ሁላ ነው። ገብቶሻል? ሶ እንቀረብሽ ጸሎት አድርጊ፣ ተመስገን በይ። ነገ አንተ የፈቀድክልኝ ይሆናል ብለሽ ፈጣሪን ጸሎት አድርጊ። ቤተሰቦችሽን ይቅርታ ጠይቂያቸው። ይቅር በሉኝ፣ የኔ ጥፋት ነው፣ አስተካክላለሁ፣ መስሎኝ ነበር፣ ልጃችሁ ነኝ፣ እንደ ልጅ ስተሰርቼ ሊሆን ይችላል፣ ይሄ ብለሽ እናትሽ አባትሽን ማባበል አይከብድሽም፣ ይረዱሻል። ነገ የተሻለ ትዳር አግኝተሽ የተሻለ ህይወት እንደምትኖሪ በእርግጠኝነት ልነግርሽ ይችላሉ። ተግባባን? እሺ አመሰግናለሁ። በእሳቱ ካልተቃጠልኩኝ እየዬ በእሳቱ ካልተቃጠልኩ እየዬ፣ ኧረ ተው፣ እኔ ካልተሰበርኩ እኮ ነው የእሱ አሁን። ምክንያቱም ሲማግጥ አግኝተዋለች፣ ብዙ ሴቶች አውርተውኛል አለች በቴሌግራሙ ምናምን። ይሄ ከምንም በቂ በላይ እሱ ላለማግባት በቂ ምክንያቷ ነው ብዬ ነው ማምነው። እንደዚህ ሆነሽ ገብተሽ መጨረሻሽ እኮ አያምርም እኮ። ልጅ ከወለድሽ በኋላ ደግሞ አስቸጋሪ። ሴቶች ልባም ወንድ ማግኘት ከባድ ነው ጋይስ። ልባም ስላችሁ በጣም በቃ የሚጨነቅላችሁ፣ የሚከላከልላችሁ፣ የሚታመን ታማኝ፣ ህሊናውን መግዛት የሚችል ማለት ስሜቱን መግዛት የሚችል በጣም ብቻ ከባድ ነው። ኤኒዌይስ እንዲህ አይነቱን ወንድ ማግኘት ግልጹን ነው መነግራችሁ። እንዲህ ሶሻል ሚዲያ ላይ ተዋውቀሽማ እንዴት ይሆናል? እናንተ የሚማርካችሁ እኮ ከላይ ወይ ንግግር ምናምን። ጸሎት አድርጉ። በጣም ከባድ ነው። እንደ ሴት ለሴቶች እንዲህ አይነት ወንድ በሄደበት የማይወድቅ ወንድ ማግኘት በጣም ከባድ ነው ጋይስ። እንደዚህ አይነት ወንዶች ኤክስፔንሲቭ ናቸው ብላችሁ ፈልጌ ነው። እንደዚህ በተራ ስልክን ንግግር ሄሎ ኮይን ሰጣችሁና ሜምበር ያልሆናችሁ ሜምበር ትሆናላችሁ። ሜምበር መሆን የምችሉ ሰዎች ግን ሜምበር ሁኑ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ የፍቅር ጉዳይ ከባድ ለውጥ ላይ ነው ያለው። ሄሎ እሺ የለችም። ቀጣይ አፍቃሪዎች ሌላ ታሪክ፣ ሌላ ሌቭል ሺት ሲያደርግ ይዤው ይቅርታ አድርጌለት ሶባት ይቅርታ ጥሩ ነው፣ ግን እንትን አይደለ ሚዛኑን መሳት የለበትም። ገብቷችኋል? ምንድን ነው የነካሁት? ተሳስቼ አስገባለሁ ስል የአንዳንዶቻችሁ ኔትወርክ አይሰራም ጋይስ። ኔትወርካችሁን አስተካክሉት። ወይ የኔ ነው እንዴ? ዝም ብሎ ነው የሚዞረው። ሄሎ ሰላም ነው። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆይ። ምን እንታዘዝ? እኔ ምክር ፈልጌ ነበር ነው። እሺ ንገሪኝ። ማለት በፍቅር ዙሪያ ነው። አፈቀርሽ? በፍቅር ዙሪያ ነው እና ማለት ምክር ፈልጌ ነው ካንተ። ጎሽ፣ ያላፈቀረ የለም የኔ እናት፣ ያልተናገረ እንጂ ያላፈቀረ የለም። የት ነው የያዘሽ ልክፍቱ? ኢትዮጵያ እያለሁ ነው። እንዴት ተዋወቃችሁ? ማለት በአካል እንተዋወቃለን እዛ እና ፍቅር ከጀመር ገና አመት ምናምናችን ነው። አሁን በቅርብ ነው ደግሞ እኔ ወደ ስደት የመጣው ዱባይ ነኝ እኮ። ማለት የተዋወቃችሁበትን አጋጣሚ አስታውሽኝ እስቲ። ማለት ኢትዮጵያ የሰፈር ልጅ ነው፣ እዛ ነው የተዋወቅነው። ስትገቢ ስትወጪ ነው? ኧረ እንደዛ ሳይሆን ማለት የሰፈር ልጅ ስለሆነ ማለት መንገድ ላይ ምናምን እንገናኛለን። እንደዛ ከጊዜ በኋላ ነው ወደ ፍቅር የተቀየረው። እሺ። እና አሁን ደግሞ ወደ አረብ ሀገር ከመጣሁኝ ገና 8 ወሬ ነው።
እህ እሺ ሄሎ እየጻፈላት ነው ወይስ ደወለ? ሄሎ ይቅርታ ማለት ኔትወርክ ከኔ ጋር ሄዶ ነው። ትንፋሽሽን እኮ እየሰማ ነው። ኮመንት እያነበብሽ ነው? ኧረ አይደለም። ትንፋሽሽ ታዲያ ኔትወርኩ አያቋርጠውም? እንደ እየሰማ ነው። ኔትወርክ ሲቋረጥ እኮ ያስታውቃል፣ ያሳየኛል። እኔ እዚህ ጋር ፈርተሻል? ኧረ አልፈራሁም፣ አወራለሁ። እሺ ንገሪኝ እና ምን ተፈጠረ? እና ማለት እዛ እያለው ማለት ፍቅር ውስጥ አልገባንም ነበረ። ልክ እዚህ እንደመጣ ነው ማለት ወደ ፍቅር የተቀየረው። ከዛም በኋላ ማለት እኔ የመጣሁበት ምክንያት ቤተሰቦችን ለመርዳት ነው። ቤታችን ፈረሰብን ምናምን፣ ያንን ሁሉ ነገር ያውቃል እሱ ማለት ነው። ግን ከዛ ከመጣሁ በኋላ እዚህ ፍቅር ከጀመርን ያው ነገር ካለው 8 ወሬ ነው። ከዛም በኋላ ማለት የሆነ 1 ለ5 እየተደራጁ ምናምን ቤት እንትን የሚሉት አለ አይደለ? ከዛን እሱን ተደራጅቻለሁ፣ ገንዘብ ያስፈልገኛል አለ። እሺ አልኩኝ። ከዛም በኋላ እንዴት ነው፣ በምን አይነት ሁኔታ ነው፣ በምን አይነት ኬዝ ነው እንደዚህ ሊሆን የሚችለው፣ እንዴት ተደራጅታችሁ ነው ምናምን አልኩት። ነገረኝ። እሱ የሆነ ድርጅት ውስጥ ነው የሚሰራው፣ በድርጅቱ ምክንያት ነው ምናምን ብሎ ነገረኝ። እሺ ብዬ ገንዘብ ላኩኝ። ተመዝግቤያለሁ፣ በቃ ሁሉም ነገር አልቋል። ግን ደግሞ ወንተን ወረቀቱን ላክልኝ እንዲህ እንደው ተመዘገብከው ማለት ወረቀቱ ማየት ፈልጋለሁ ስል ምንም አይነት ነገር አይልክልኝም። ግን እንደዚህ እያደረኩ ነው፣ በዚህ ሁኔታ እየሄደ ነው፣ እንደዚህ ይላል። ግን ማስረጃ ላክልኝ ስለው ምንም አይነት ማስረጃ አይልክልኝም። እና ማለት ትንሽ እየቆየ ደግሞ ድርጅቴ የሆነ ማለት ስራ ማጣትም አልፈልግም፣ ገንዘብ ያስፈልገኛል ማለት በትንሽ በትልቁም ገንዘብ ይጠይቃል። ከዛ ለምንድን ነው ስለው እንደዚህ እያደረኩኝ እሺ ማስረጃ ቢያንስ ወረቀቱን የምትሰራበት ወረቀት ላክልኝ ስለው ደግሞ ምንም አይነት ወረቀት አይልክልኝም። እና ቢያንስ አንተ ችግር ደግሞ እዚህ መጥቼ ማለት በግሌ ነው መታወቂያ ያሰራሁት። ቢያንስ መታወቂያውን የማሰራበት ብርም ያስፈልገኛል። በቃ ወር በደረሰ ገንዘብ ነው የሚለኝ ማለት ግራ ገባኝ። እንዴት ነው ማለት እያወቀ መታወቂያም ደግሞ ማሰራው ብሩን ያውቀዋል ልኩን፣ እንዴት እንደዚህ ይሆናል እያለ በጣም ግራ እየተጋባሁ ነኝ ያለሁት። እና እስኪ ምን ትለኛለህ? ምን ያህል ብር ላክሽለት እስካሁን? 200 ሺህ ምናምን ልኬለታለሁ። 200 ሺህ ነው ያልሽው? ቁጥር ታውቂያለሽ? ስንት ዜሮ አለው? ስንት ዜሮ አለው? 200 ሺህ አይደለም ማለት እኔ የገባሁት የተቀጠርኩት ራሱ እንደመጣው ማለት 8 ወሬ ነው አስበው እየሰራሁ ያለሁት። የመታወቂያ ዕዳ እንኳን ከፍዬ አልጨረስኩም ገና ማለት ቤቱን መመዝገብ አለብኝ። ስራዬን ማጣት አልፈልግም ምናምን በቃ የሆነ ጭንቅ ምናምን እያወራብኝ፣ እኔ ደግሞ ስለምወደው እሺ በቃ ቢያንስ ሁሉም 200 ሺህ ለምን ጉዳይ ነው ላክሽለት? እንትን ለቤቱ ብሎ ማለት ነው መመዝገብ አለብን እና ቅድመ ክፍያ ይሄን ያህል የሚከፈለው እና ደግሞ እኔ አሁን ይሄ እጄ ላይ ይሄን ያህል ብር የለኝም ምናምን ብሎ በየወሩ ይጠይቅሻል? አዎ ወር በመጣ ቁጥር ይጠይቀኛል። ከዛም በኋላ እንዲህ ብዬ ግራ ተጋባሁኝ። በቀጥ እንጃ ሁኔታው ራሱ አሁን በጣም የሆነ በቃ ሁሌ ወር በደረሰ ገንዘብ ነው የሚለው ማለት እንደዚህ አድርጌ በዚህ ወጥቼ በዚህ ገብቼ ይላል። እሺ ማስረጃ ቢያንስ አንድ እንኳን ወረቀት ላክልኝ ስለው ምንም አይነት ነገር አይልክልኝም። ብቻ ባፉ ያብራራልኛል፣ ይነግረኛል። እሺ ሚዩት አድርጊ እስኪ ሚዩት አድርጊ እስኪ። ቁጥር ግን ታውቂያለሽ? እኔ እናት እኔ 200 ሺህ ጋር ስንት ዜሮ ነው ያለው ንገሩኝ እስኪ። እኔ አላውቅም ይቅርታ ይዤው ስለማላቅ 200 ሺህ አንቺ በጣም ሀብታም ነሽ ማለት ነው። እኔ ራሱ አንቺ ጋር ሪኩዌስት መላክ ያለብኝ ይመስለኛል። አሁን ሳስበው ሪኩዌስት ማስገባት አለብኝ። 200 ሺህ ብር
ለአንድ ወንድ ላላገባሽው ወንድ ምንም በማስመልከት ሲባል ለታሞ ወይ ሕክምና አስፈልጎት መድኃኒት ልገዛለት ምናምን ሜቢ እንደው በቃ እስቲ ይቺ ልጅ እንደው ከእግዚአብሔር አገኘዋለሁ ብላ ነው የታመመ ሰው ልታሳክም ነው እንኳን ብለን ልናስብ እንችላለን። እጅ እግር ያለው ጤና ያለው ሰርቶ መብላት የሚችል ገና ለገና የሰራብሽን ድራማ በድራማ ምክንያት 200,000 ብር ላክሽለት። አሁንም በየወሩ ይጠይቅሻል። ምን አይነት መርፌ እንውጋት ጋይስ? አሁን አስቸጋሪ ከሆነ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል አድርገን ትንሽ ለብለብ የሚያደርገውንም በወጋሽ ደስ ይለኛል። እንደውም ቀለል ያለውን ግራ ገባኝ። ምን እንደማደርግሽ ራሱ የማይደረግ ነገር እኮ ነው ያደረግሽው። የእኔ እናት የማይደረግ ነው ያደረግሽው። ድንቡሎ ሳንቲም መራክ የለብሽም። እንኳን ለሱ ቀርቶ አልኩሽ እኮ ለቤተሰብሽ በዓል ሲመጣ እንኳን አደረሳችሁ ብለሽ ዶሮም በግም ምናምን ትገዣለሽ። ኦኬ እንደ አንድ የቤተሰብ አባል ለማዋጣት ሌላውም ሰው እዛ የሚሰራውም ሰው ያዋጣ። የቤተሰብ አባል ከሆነ ሼር ያርግ። ውጭ ሀገር ስለምትሰሪ አንቺ ከሀገር ውጭ ስለምትሰሪ እኮ ገንዘቡን ከዛፍ ላይ አይደለም መቀነጥሽው። ሀገር ቤትም ያለ ሰው ሰርቶ ነው የሚያገኘው፣ እዚህም ያለ ሰው ሰርቶ ነው የሚያገኘው። የከረንሲ ልዩነት አለው ማለት እኮ የተለየ መሬት ላይ ብር ይለቀማል ማለት እኮ አይደለም እኮ። ከሀገርም ስትወጣ እንደውም በሰው ሀገር ባይተዋር ሆነህ ሰው ሳይኖርህ ቢቸግርም ይረዳ ሳይኖር ቀርቶ እንዲህ ተሆኖ የሚሰራው እንደውም ከባድ ፍሬን መያዝ ያለበት ነው። አገሩ ያለ ሰው እንደውም ሲሰራ በጣም ጥሩ ነው። ከቤተሰብ ጋር ሆኖ ቢቸግረው የሚረዳዋል፣ ችግር ውስጥ ቢጋ የሚሸሸገበታል፣ እርዱኝ ቢል የሚረዳው ያገኛል። እዚህ ሰው ሀገር ያለ ሰው ማን አለለት? ማንም ሰው ለሱሩ ላይ ባይዜ ከወደክ ሰው ሀገር ያላችሁ ሰዎች ገንዘባችሁን ያዙ። ምክር የምሰሙ ከሆነ እኔ ከእናንተ በእውቀትም በእድሜ ምንም ላንስ እችላለሁ። ሜቢ በብዙ መልኩ ልትበልጡ የምትችሉ ሰዎች ትኖራላችሁ እዚህ ውስጥ። እሱ ብቻ አይደለም ዋናው ፖይንቱ። ሰው ተማሪ ካለ አስተማሪ የትም ቦታ አለ ይባላል አይደል? ገንዘባችሁን ያዙ። ግድ የላችሁ ከሰማይ በታች ተርፎ ለመኖር መትረፊያችሁ አትራፊያችሁ ቢኖር ገንዘባችሁ። ሰውማ ዛሬ ያለው ብላችሁ ጥሏችሁ ይሄዳል። ስለዚህ ገንዘብሽን በጭራሽ 200,000 ብር ጋይስ፣ 200,000 ብር እኮ እንዴት እንደሚገኝ አልገባችሁ። እኔ አሁን ተርፎሽ ለሻይ ያዘው ብለሽ የሰጠሽው ነው ይመስለኝ። እኔም አሁን ከዚህ ስወጣ ማማዬ ምናምን ብዬ እመጣለሁ። ግድ ነው። የሻይ አንድ ይህን ደግሞ 300 ብታደርጊው አይከፋኝም። የኔ እናት ሰው ሀገር ነው ያለሽው። በጣም ያስደነግጠኝ እንደው 10,000 ብርም 5,000 ብር ልኬለታለሁ ብትይ እንደው እቺ ልጅ አታሏት ነው ምን እላለሁ። 200,000 ብር ይህን አስምሬ እየነገርኩሽ ያለሁት እንድትደነግጪ ነው። አሁንም እንዳትሄጂበት ነው፣ ድራይቭ እንዳታረጊ ነው። በዚህ መንገድ ብዙ መንገድ ርቀሽ ሄደሻል፣ ወደኋላ ተመለሽ እያልኩሽ ነው። በዚህ መንገድ በተሳሳተ መንገድ ነው እየሄድሽ ያለሽው። ሰውየው ባል መሆን የሚችል አይደለም፣ ሊያገባሽ የሚችል አይደለም፣ ለአንቺ ወንድ የሚሆን አይደለም። ቀፋይ ነው። እውነቴን ነው። አንቺ ገንዘብ ከላክሽለት በኋላ ስለ አንቺ የሚያስበውን ብታውቂ ፈጣሪ እንደው ቢያሳይሽ ቁጭ ብለሽ ታለቅሽ ነበር። ቁጭ ብለሽ ነበር የምታለቅሽው። ምን ወር ታለቅሻለሽ። እናንተ ሳትኖሩ ሰዎች ስለ እናንተ የሚያስቡት የምታውቁ ኖሩ ከሁሉም ሰው ጋር መሳቅ ታቆማላችሁ። ተው፣ ይቅርባችሁ፣ ግድ የላችሁ። እኔ ልጉዳችሁ እስቲ። እንደው አንተ እንደዚህ ያልከኝ ነገር ክፉ ምክር ነው ብላችሁ እስቲ እንደው ውቀሱኝ። በህይወት በነፍስም በፈጣሪ ፊት ስቆምም ለፍርድ ፍረዱብኝ። እንደው ቋጣሪ ሁኑ፣ ገብጋባ ሁኑ። ገብቶሻል? መስጠትም ልክ አለው። ለእናትሽ ልከሻል እንዴ? ይሄን ብር ለአባትሽ ልከሽላቸዋል፣ ለወንድምሽ። አየሽ? ስለዚህ ፍሬን ያዥና ከዚህ ህይወት በፍጥነት ውጪ። እርግጠኛ ሆኜ ነው የምነግርሽ። ይሄን ፍቅር ግንኙነት በማቋረጥሽ አትጸጸችበትም መቼም። እንደውም ታመሰግኝበታለሽ ሁሌም ቢሆን ማለት ነው። እንኳን አደረግኩት ብለሽ በራስሽ መቼም የማትጸጸችውና እንትን ማትይበት ነገር ቢኖር ይሄን የፍቅር ግንኙነት በማቋረጥሽ። ከዛሬ ጀምሮ አሁን ደንግጬ በቃ ልክ ያልሆነ ነገር ነው ያደረግሽው። ከዚህ በኋላ ሊያልብሽ ነው።
የወርቅ እንቁላል የምትጥል ዶሮ ነሽ አሁን ለሱ አንቺ በየወሩ እየመጣ ግን አይሰራም እንዴ? ወንድ ልጅ ከሴት ገንዘብ አንድ የወሰደሽ ኤቭሪ ዴይ ምን ያህል እንደናቀሽ ነው የምታውቂው። ለምን እንደሆነ ታውቂያለሽ? ለወንድ ልጅ ከሴት ገንዘብ መጠየቅ ማለት በጣም ከባድ የክብር ጉዳይ ነው፣ ውርደት። ይህንን ጥሰው ገንዘብ የሚጠይቋችሁ ወንዶች ሁሉ ቆዳችሁን ሊገፉላቸው ነው። ስለእናንተ ግድ አይሰጣቸውም፣ አያፈቅሯችሁም ጭራሽ። ምክንያቱም ወንድ ልጅ የሚያፈቅራትን ሴት ገንዘብ አይጠይቃትም። እመኚ። ለምን እንደሆነ ታውቂያለሽ? ለክብሩ ስለሚጨነቅ። ነገ ትንቀኛለች፣ ዝቅ አድርጋ ታየኛለች። እሷ ፊትማ ያጣ ሆኜ ችግረኛ ሆኜ መታየት የለብኝም የማፈቅራት ሰው ፊት። እውነቴን ነው የምነግርሽ። የሁላችንም የወንዶች ተፈጥሮ ነው። እኔ አሁን እንደዛ ነው የሚሰማኝ። ገርል ፍሬንድ ብትኖረኝ እሷ ፊት ተሸናፊ ሆኜ መታየት እንትን ይለኝ። በህይወት ጠንካራ ሆኜ አሸናፊ ሆኜ ራሴን ችዬ ገብቶሻል። እንኳን ገንዘብ ስጪኝ ብሎ አፍ አውጥቶ ለመጠየቅ ቀርቶ ፊት ለፊቷ ያጣ አይነት ሰው የወደቀ አይነት ሰው ሆኜ መታየት አልፈልግም። ክብር ነው ለወንድ ልጅ። ነገ አታከብረኝም እኮ እሷ ዲስሪስፔክት ነው የምታደርገኝ። ፊት ለፊት ምናልባት ወይ ስለምታፈቅረኝ ልትለው ትችላለች፣ በውስጧ ግን ዲስሪስፔክት ነው የምታደርገኝ። መቼም ለእሷ እንዳልቆም መከታ ማልሆናት እንደሆነ አድርጋ ነው የምታስበው። ያንን ማረጋገጫ መስጠት አልፈልግም። ይሄ የሪል ፍቅር የያዛቸው ሰዎች ስሜት ነው። ገንዘብ የሚጠይቋችሁ ስለማያፈቅሯችሁ ነው። እናንተ ስለነሱ የምታስቡት ለምን ምንም አይሆን፣ ምን አገባቸው? ዋናው ገንዘቡን ያገኙት እንጂ። ይሄንን ለቀሽ ውጪ። ተግባባን? ግልጽ ነው? ግልጽ ነው። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። መልካም ቀን። ገንዘብ ስጪኝ 200 ሺህ ብር በየወሩ ገንዘብ መጠየቅ የቻለ ወንድ አፍቅሯችሁ አያውቅም። ይኸው እግዚአብሔር ምስክሬ ነው የምላችሁ። መቼም የእግዚአብሔርን ስም ዝም ብዬ በተራ ወሬ አልጠራም። ገብቷችኋል? የስሜን ያለ እርግጠኛው የምነግራችሁ የሚያፈቅራችሁ ወንድ ገንዘብ አይጠይቃችሁ። ስለማይፈልግ እንኳን ቢቸግረው ራሱ ወይ ከሌላ ሄዶ ከጓደኞቹ በራሱ ያደርገዋል እንጂ አንቺ ሚሊዮነር ሆነሽ እንኳን እንደው ተርፎሽ የምትበትኙ ገንዘብ እንኳን ኖሮሽ ቸግሮኛል እንዲህ ገንዘብ ስጪኝ አይልሽም። ሪስፔክቱን እንደሚያጣ ያውቀዋል። ገብቶሻል? ፖዚሽኑን ያጣል በአንቺ ልብ ውስጥ። ይሄ የአፍቃሪዎች ስሜት ነው። ሰው ማያፈቅሯችሁ ግን ለምን ፍግም አትሉም? ስለነሱ ለምን ምን አሰባችሁ? ምን ይገርመዋል? ዋናው የትንፍጩ ዱቄቱን አምጩ ነው። እናንተ አይገባችሁ። 200 ሺህ ወይኔ ሰውየው ገንዘብ በቃ እንዲመጫወቻ ሆነ። 200 ሺህ እንደቀልድ። ሄሎ እኔ ዜሮዎች ሲቀሉ አንዳንድ ቁጥሮች ይቀሉባችኋል። በል ጓዶች፣ እኔ 100 ሺዎች እስቲ ንገሩኝ እንደው በፈጣሪ። ዜሮዎች ሲበዙ ቀለለብሽ ወይም ቀለለባችሁ? ብዙዎቻችሁ ከፊት እኮ ቁጥር አለው ጓዶች። አንዳንዴ ዜሮ ብቻ ሲሆን ዜሮ ብቻ ይመስላችኋል መሰለኝ። ከፊት ቁጥር ካለው ነው። እሺ ሄሎ ወይ ጉድ! እውነቴን እኮ ነው። ዜሮ ሲበዛ አንዳንዴ ቁጥሩ ትረሱታላችሁ። ወይ 200 ሺህ ብር! እኔ ግን በስመ አብ በጣም ከባድ ነው ግን ይሄ ነገር። ሄሎ ዋሌኩም ሰላም፣ እንዴት ነሽ? ምን እንታዘዝ? ማዳም ገና ከመግባትሽ ተጠራች። እኔ ግን ማዳም እንትኖች ግን ማለት ማዳሞች ግን ማዳምን ለምንድን ነው ማትወጓት? የእንቅልፍ ኪኒን ስጧቸው አላልኩም? በምግብ አድርጋችሁ ምናምን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? እኔ የሆነ ማማከርህ ጉዳይ ነበረኝ፣ ለዛ ነው። እሺ ንገሪኝ። እና እኔ ማማከርህ አግብቻለሁ፣ ባለትዳር ነኝ። ግን እዚህ ጋ ልጁን ምንም ልተማመንበት አልቻልኩም። የሆነ ሰዓት ላይ እንዲያጋጣሚ
ሌላ ሴት ያዘብኝና ከዛ በዛ እምነቴ የሆነ በቃ ትክክል አይደለም። ግን እስካሁን የ1 ወር ብር ልኬለት አላቅም። ለመላክ ፈልግና መልሽ ደግሞ ሐሳቤን የሆነ በቃ የሆነ ወዝ አገባለሁ። ለቤተሰብ እንዳልክ ደግሞ 2 አመት ሙሉ ሰርቻለሁ። ግን 2 አመት ሙሉ ምንም የተደረገልኝ ነገር የለም። ከዛ በቃ እኔ ገና እንትን አላልኩም ማለት ነው። እንዴት የተጋባችሁት? ዘመድ ነው ያገናኘን፣ ያጎት ልጅ ምናምን ያገናኘኝ ጓደኛዬ ነው ብሎ ማለት ነው። እና እንደዛ ስላላገባሽው? አዎ እንደዛ ስላለኝ በቃ በ15 ቀን ውስጥ ምናምን ነው በቃ እንትን ያልነው የተጋባችሁት። ከዛ እኔ በ15 ቀን ውስጥ ተገብተን 2 ወር አንድ ላይ ተቀመጥንና እኔ አረብ ሀገር መጣሁ። ሻውሪ እኔ እናት አንዴ ውሃ ልቅዳ። ይሄ ያስጠጣል። እየጠጣው ነው መስማት ያለብኝ። ንገሪኝ፣ አንቺ እዛው በአካል ነው የተጋባችሁት? በአካል ነው የተጋባነው። በ15 ቀን ውስጥ በቃ ተያየን ምናምን። ከዛ በኋላ በ15 ቀን ውስጥ ወደ ትዳር ገባሁኝ። ግን ያኔ 2 ወር አንድ ላይ ተቀምጠና ከዛ እኔ ወደ አረብ ሀገር መጣሁ ማለት ነው። ከተጋባችሁ ለምን ወደ አረብ ሀገር መጣሽ? ወይስ የመምጣት ሀሳቡ ከማግባትሽ በፊት ምን ነበረ? ከማግባቴ በፊት ነበረ ወደዚህ ለመምጣት ያሰብኩት። እሺ፣ በላይ ላይ ሴት ይዞብኛል ያልሽው ነገር አልገባኝ። ምን ማለት ነው? እኔ ከመጣሁኝ አረብ ሀገር መጥቼ 2 ወር እንዴት ተቀመጥኩኝ። ከዛ ልክ ሌላ ሴት እንደያዘ እኔ ቲክቶክ ላይ ለቀቅኩት። እሱን ሴት ለቀው ልጅቷ መጣ። ለምንድነው ባሌን የለቀቅሽው ምናምን ነገር አለችኝ። አንዲ ላይ እየኖርን ነው ምናምን ነገር አለችኝ ማለት ነው። ከዛ እንዴት ነው ምናምን ብዬ ተናደርኩኝና ከዛ እሱን ስጠይቀው እኔ አላቃትም ማለት ካዲኝ። ከዛ በኋላ ሳጣራ በፊት ሊያገባት ነበረ እሷን ማለት ነው። እሺ፣ አንቺ ስትይ እሷን አስገባ ማለት ነው። ከዛ እኔን አሳመነኝ። በቃ እኔ እንደዚህ ነው፣ እሷን ብፈልጋት ኑሮ እሷን አገባት አልነበረም ወይ? የ2 አመት ፍቅረኛ የነበረች እኔ አልፈልጋትም ምናምን ነገር አለኝ። እሺ በቃ እንደዛ ከሆነ ልጅቷን ታዲያ ለምን አመጣሃት ቤት እኔ ጋር ለምን አመጣሃት ምናምን ነገር አልኩት። እሷ አላመጣኋትም ማለት በቪዲዮ ደውዬላት ነበረ። በቪዲዮ እናወራለን እንደ እህቴ ስለማያት እናወራለን አለ። እሺ ከዛ እናወራለን እንጂ ምንም ነገር የለንም ከሷ ጋር እኔ ጨርሻለሁ ምናምን አለኝ። አሳመነኝ ብቻ። ከዛ ወዲህ እምነቴ ጎሏል። ዝም ብዬ አወራዋለሁ። እሺ ዝም ብዬ አወራዋለሁ። ግን ያኔ በቃ ከዛ ወዲህ እሱም ለማሳመን ይሞክራል። እኔም ደግሞ የ1 ወር ብር ከላኩለት በኋላ ለምን ላኩለት ብዬ ይቆጨኛል። ወላሂ እኔ መላክ አልፈልግም። ምን እንደማደርግ አላውቅም። እሺ ምንድነው የምትፈልጊው አሁን እንዴት ብዬ ያኔ ማመኔን ልቀጥልበት ወይስ ደግሞ ይሄ ነገር እንደዛ አርጎኝ እንዴት ብዬ ነው እንትን ማለት የምችለው የሚለው ነገር እንዲው ምክር እንድትሰጠኝ ፈልጌያለሁ። እሺ ሚዩት አድርጊ እስቲ። ጠዋት ተመርቶ ከሰዓት መርካቶ የሚል የሆነ ማስታወቂያ ነበር። ልጅ እያላችሁ ታስታውሳላችሁ? ምን ነበር ይሄ? አስረስ ነው ምናምን አስረስ የሚያስተዋውቀው ማስታወቂያ መሰለኛል። ምን ነበር አስታውሱኝ እስቲ። ልጆች እያለን አባባ ምንድነው 120 ፕሮግራም ምናምን ላይ ምናምን የሚተላለፍ ማስታወቂያ ነው ማስታወሰው። ጠዋት ተመርቶ ከሰዓት መርካቶ እንደዚህ ብስኩት መሰለኝ አይደል? እሱን ሆነብኝ። የእናንተ ፍቅር የእናንተ ትዳር በ15 ቀን የኔ እናት በ15 ቀን ምን ነው በ15 ቀን እኮ እንደው እንኳን ትዳር መመስረት ቀርቶ እንደው አስቸጋሪ እኮ ነው። ምንስ ታረጋላችሁ? እንደው በ15 ቀን ውስጥ እንደው ቸኩላችሁ የምታረጉት ነገር አለ? ለመገናኘት ራሱ እኮ ታይም እኮ ይፈልጋል እኮ ሳታውቂው። በነገራችን ላይ
አውቃችሁ ማግባት ነው የሚሻለው። ኢቭን አፍቅራችሁ ወይ ስላፈቀራችሁ ማግባት ብቻ ፖይንቱ አይደለም። አውቃችሁ ማግባት አለባችሁ። ያንን ሰው ማወቅ አለባችሁ። ሰው ላይሽ ላይ ሴት የያዘው በቃ በ15 ቀኑ ያገባሽ። ስለዚህ አነስሽበት። ስትሄጂ እሷ እስክትመጣ ከእሷ ጋር አሸሸ ገዳሚ ብልስ ምን ይለኛል ወንድ አይደለው ብሎ አሰበ፣ ያደርገዋል። ሲንግል ነሽ ማለት ነው አንቺ። አየሽ፣ ቸኩለሽ ማግባት ፖይንቱ አይደለም። ልጅነት ምናምን ከሆነ እሺ ችግር የለውም ልጅነት ነው ብለን እናስባለን። ግን በበሰላችሁበትና በገባችሁ ሰዓት ግን ትምህርት ይሁናችሁ። ደወለ መሰለኝ። ሊያሳምናት ነው አሁን። ወንዶች ሄሎ ይሰማል? ሄሎ ሄድሽ፣ በቃ ሄድሽ። አለሽ አለሁ። ማዳሜ ደውላብኝ ነው በመስመር። እሺ አዳምጪኝ። ያው የምናወራው ነገር አንቺ ጋር ካልደረሰ ያው ትርፉ ኪሳራ ነው፣ ወሬ ብቻ ነው ብዬ ነው። መድረስ አለበት አንቺ ጋር ሀሳቡ፣ ጥያቄ ስለጠየቅሽ። ስለዚህ ሰውየው አንቺ በሌለሽበት አሁን በገዛ ቤትሽ ውስጥ ብዙ ታሪክ እየሰራ ነው። እውነቱን ነው የምነግርሽ። ምንም እንደዚህ ይሄን ጥርጣሬ ውስጥ ሁላ እንዳትከቺው፣ ጥያቄ ውስጥ ሁላ እንዳትከቺው። ስለዚህ ሲንግል ነሽ አንቺ፣ ቸኩለሽ ዘለሽን የገባሽው ትዳር ውስጥ ባለማስተዋል ጊዜ ሳትወስድ፣ ሰውየው ማን እንደሆነ እንኳን ሳታውቂው ጓደኛዬ ነው ብሎ ስላስተዋወቁሽ ቆዳሽን ሊገፉት እኮ ነው። ገንዘብ አትላኪ። አሁን የምትሰሚኝ ከሆነ መሞቻሽ የምታፋጠኘው ገንዘብ የምትልኪለት ከሆነ፣ ምክንያቱም ስራ አይሰራም። በአንቺ ገንዘብ ሌላ ሴት አግብቶ ይጠብቅሻል። ከዓመታት በኋላ ስቴጂ ሌላ ሚስት በገዛ ቤትሽ ውስጥ ይቅርታ ማልበል ልትልሽ ትችላለች። ስለዚህ ገንዘብሽን ያዥ። አሁን ብልህ ሁኚ። አንድ ወር ላኩት ያልሽው አይደለ? እሺ እሱን በስተት አድርገሽዋል። ያሺ ከዛ አገር ቤት ስትሄጂ አንቺ አሁን አስቸጋሪ እኮ አሁን ይሄን እንደዚህ አታርጊ ብንልሽም አንቺ አፈቅረዋለሁ የምትሉት ጉድ አለ። ፋይዳ የለውም። ያ ነገሩን ሁሉ ነው የሚያበላሽው። ማፍቀር ምናምን እዚህ ጋር አይሰራም። ሰውየው እየተጠቀመብሽ ነው ያለው አንቺ ላይ በየዋህነትሽ። ህይወት ዕቃ ጨዋታ አይደለም። እምቢ ማለት ያለብሽን ነገር እምቢ በይ። ገንዘብ አትላኪ። ገንዘብሽን አገርሽ ስትሄጂ ወይ በእናትሽ ልክ እንደሄድሽ ወዲያው ወይ በአባትሽ አስቀምጠሽ፣ ምክንያቱም ይሄ ባል አይደለም። ይሄ እናት አንቺ ስቴጂ ቅምጥ ያለው ባል አይደለም። ከዛ እዛ ማድረግ ያለብሽን ተወስኛለሽ ማለት ነው። አሁን ግን እዚህ ሰው ሀገር ሆነሽ ድንቡሎ ሳንቲም እንዳትልኪ ለማንም ሰው። ተግባባል? ግልጽ ነው። እኔም የምፈልገው እንደዚህ ነው ማለት እኔ በቃ ስላልተማመንኩበት መላክን አልፈልግም። ሲጀመር በቃ ለላኩለት ያችን ያን ብር ለላኩለት ራሱ በጣም ነው የሚሰማኝ። በጣም ለምን ላኩለት እናደድ ያለሁ በራሴ ጥያቄ ሆነብኛል። አይዞሽ፣ ለማንኛውም እንደዛ እሺ። እሺ መልካም ቀን። ኧረ ጎበዝ፣ ሰው ተፍ ተፍ ብል ይሻላል። ይሄ ነገር ዙሩ እየከረረ ነው።